በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናን የናዝሬቱ ኢየሱስ ክርስቶስ ደሙን በቀራንዮ አደባባይ ያፈሰሰላችሁ የተቤዣችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ወደኔ ይመጡ ዘንድ አትከልክሏቸው ብሎ ክርስቶስ የጠራችሁ ልጆቹ በተቀላላ እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት አይለየን። ካላወቁ አሁን ይወቁ በሚለው መርሃ ግብራችን ዛሬ ከተጠየቅኩት ጥያቄ አንዱን መልስ ሰጣለሁ። የእመቤታችን ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ረድኤት ከሁላችሁ ጋር ይሁን። ይህን ትምህርት ከተማራችሁ በኋላ ከጠቀማችሁ ምንም የማያስከፍል ላይክና ሼር አድርጉ። ለሌላ ሰው ደግሞ በአፋችሁ ተናገሩ፣ መስክሩ። ይሄን ተማርኩ ዛሬ ምን ማለት እንደሆነ አወቅኩኝ። ታውቂ ነበር ወይ ንገሩ በአፋችሁ። አዲስ ከሆናችሁ ደግሞ ሁልጊዜ ሰብስክራይብ አድርጋችሁ በየዕለቱ ያለውን ትምህርት መማር ይኖርባችኋል። ምን መሰላችሁ የተጠየቅኩት? ለብሶ ድንገት ጥያቄ ሊሆን ይችላል። አቁራሪተ መዓት ማለት ምን ማለት ነው የሚል ነው። አቁራሪተ መዓት የሚል ምን ማለት ነው የሚል ነው። አቁራሪተ መዓት ማለት ምን ማለት ነው የሚለውን ከማየታችን በፊት ቃላቱ የግዕዝ ቃል መሆኑን እንወቅ። ከዛ ትርጉሙ ይገባናል። ልክ ነው። ስንጠቀም ብዙ ጊዜ በተለይ እኔ ብዙ ጊዜ ስጠቀም የምትሰሙኝ ነገር ሊኖር ይችላል። ምልዕተ ክብር፣ ምልዕተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት፣ ሰዓሊተ ምሕረት፣ ምዕራገ ጸሎት፣ እማምላክ፣ ወላዲተ አምላክ የሚለውን ቃል ስለዚህ ከብዙ ሰው ትሰሙታላችሁ። መዝሙርም ላይ ልሰሙት ትችላላችሁ። ሲባል ልሰሙት ትችላላችሁ። ሲታረግ ልሰሙት ትችላላችሁና ግን ምን ማለት ነው? እስቲ አሁን እየሰማችሁ ካላችሁ ምን ማለት ነው የሚለውን እስቲ ጻፉልኝ። ቶሎ ጻፉ የምትችሉ ሰዎች። ከዛ በኋላ ከነገርኳችሁ በኋላ ልክ ነኝ ልክ አይደለሁም የሚለውን ማየት ትችላላችሁ። መልካም። እመቤታችን በጣም ብዙ ስም አላት። ሁሉም ደግሞ ከሷ ጋራ ሊስማማ በሚችል የሚሰጥ ስም ነው። አንዳንዶቹ ስሞች እንግዲህ ናውን ይሆናል፣ ስም ናውን ሆኖ ግን ቅጽል ደግሞ ይሆናል። አጀክቲቭ የምንለው ስም አለ፣ ቅጽል አለ። ለምሳሌ አቁራሪተ መዓት ብለን ስንል እመቤታችንን ቀጽለንላታል። ምን ማለት ነው? መዓት የሚለው እርግጠኛ ነኝ ይገባቸዋል፣ ሁሉም ሰው ይገባዋል። መዓት እዛችኛዋ ጋር ችግር ያለችው ቃሉ የግዕዝ ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። ቆይ እቤት ውስጥ ካሉ ዕቃዎች አቁራሪተ ከሚለው ጋር የሚመሳሰል ዕቃ ምን ዕቃ አለ እቤታችሁ ውስጥ? ደግሞ አንዳንድ ነገረኛ ቄሶች አሉ፣ ወይ ለመታወቅ ወይ ኦርቶዶክስ ቤተክርስቲያን ለማጥፋት መምህር ዘበነ ፕሮፌሰር የሆነው ዶክተር የሆነው ይሄን ለማስተማር ነው። ይሄን ለማስተማር ነው የሆንኩት። አሁን እናገራለሁ። ይሄን ለማስተማር ነው። እስቲ በቤታችሁ አቁራሪት ከሚለው ጋር የሚመሳሰል መጀመሪያ ግሱን ልንገራችሁ። ቆረ የሚል የግዕዝ ቃል አለ። ቃሉ በሁለት ነው። ቆረ ይላል። ከዛ ሲገሰስ ቆረ ምን ማለት ነው? አቀዘቀዘ ሊሆን ይችላል። አቀዘቀዘ የሚል ወይም መቀዝቀዝ፣ ከሙቀት መብረድ፣ ከትኩስነት መብረድ። ቆረ ይቆርር እያለ ይመጣና ቆሪሮት የሚል የግዕዝ አገሳሰስ አለ። ይሄን ግዕዝ ስንማር በደንብ ነግራቸዋለሁ፣ በደንብ እናውቀዋለን። ስለዚህ ቆረ ማለት ቀዘቀዘ፣ ትኩስ ከሆነ ከሙቀት ነገር ተለየ ማለት ነው። አሁን ይሄንን ግስ ካወቀን በኋላ ወደዛኛው ነግራችኋለሁኝ። ሁለት ነገር ልንገራችሁ። ይሄ ሶሻል አንትሮፖሎጂ
ካልቸራል አንትሮፖሎጂ የምንላቸው ነገሮች ከዚህ በፊት ስለ ዶሮ 12 ለምን ሆነ ብዬ ሳወራ ቅድም እንዳልኳችሁ በጣም ብዙ ሰው በቃ እንዴት መምህር ዘበነ እንዲህ ይላል፣ እንዴት እንዲህ ይላል፣ የተማረው ይሄን ሊነግረን ነው ወይ ምን ሊል ነው? በዚህ ውስጥ አሉ ተንኮለኞች ሰዎች አሉ። እኔ አንድ ነገሩ እኮ በጣም የሚወዱኝ ብዙ ሰዎች አሉ፣ በጣም የማይወዱኝ ብዙ ሰዎች አሉ። እንዲሁ ዝም ብለው የሚበሳጩብኝ ሰዎች ሊኖሩ ይችላሉ። እኔ ምንም ማድረግ አልችልም። እሱን ዝም ብሎ ሊበሳጩብኝ ይችላሉ። ኦርቶዶክስ ውስጥ ሆነው ፕሮቴስታንት ውስጥ ሆነው በጣም የሚጠሉኝ አሉ፣ አዲስ ከሆኑ እና የተሐድሶ እንቅስቃሴ ከሆኑ። የቆየ ጴንጤኮ ግን አይጠላኝም በእርግጠኝነት። ለምን? የምናገራቸው ነገሮች ምን እንደምል በደንብ እንደሚገባቸው ስለማቅ ነው። የቆዩ ጴንጤዎች አይጠሉኝም። ባለፈው እንደውም ላይብረሪ ውስጥ ፖይክ ላይብረሪ የሚባል አለና ዶክተር ዘበነ አለችኝና አንዷ ሰላም አለችኝ። በጣም ሰላም አልኳትና እንደምነሽ ደህና ነሽ ብዬ ሰላም አልኳት። ሰላም አለችኝና ግን በደንብ አላስተዋልኩሽም፣ እኛ ቤተክርስቲያን ነው ወይስ እኔ ያለሁት መድኃኔዓለም ስለሆነ እኛ ጋር ነው የምትመጪው ወይስ ሌላ ጋር? አይ አይደለ እኔ ጴንጤ ነኝ አለች። ትምህርትን ስለምሰማ ነው አለች። ጴንጤ ነኝ ትምህርቴን ትሰማለች። የቆየሽ ጴንጤ መሆን አለብሽ አልኳት። በዛ እምነት ውስጥ ወይ የቆየሽ ነሽ አልኳት እና ከዛ አወራንና እንግዲህ እውነት አንድ ስለሆነ ሃይማኖትም አንድ ስለሚል እንግዲህ አስቢበት ማሰብ ጥሩ ነው በሚለው ተለያየን። እሱ እንግዲህ የሷ ሁኔታ ነው። ቆረ ቆሪሮት ከሚል ቃል ጋር የቤታችሁ ውስጥ የሚመሳሰል ዕቃ ላውራ ነው አሁን። ድስት ቆረ ይቆርር ቆሪሮት ድስት አይ፣ ጭልፋ አይ፣ ሳህን አይደለም፣ እንስራ ገንቦ አይደለም፣ ጽዋ ብርጭቆ ስኒ አይደለም፣ ማንቆርቆሪያ ብረት ድስት ማንቆርቆሪያ። ቃሉን ተመልከቱ። ማንቆርቆሪያን አንዳንድ ሰዎች ሲጠሩት በሌላ ሰምታችሁ ከሆነ ማቀዝቀዣ ሲሉ ሰምታችሁ ታውቃላችሁ? እኔ ሰምቻለሁ። ማቀዝቀዣ ሲሉ ሰምቻቸዋለሁ። ማንቆርቆሪያ የሚለውን የሰማሁት አለ። ማንቆርቆሪያ ማለት ይፈላበታል፣ እርግጥ ግን ማቀዝቀዣ ማለት ነው። ይወጣበትና ይቀዘቀዛል ቁጭ ብሎበት ማቀዝቀዣ። ከዛ እሺ አሁን ቤት ውስጥ ባለቃ ነው እንግዲህ የዶሮ ብልት ያስጨነቃችሁ ሰዎች አሁን ደግሞ ተጨመረላችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርታችን ሃይማኖታዊ ነው እንዳለ በባህላችን ውስጥ የገባው ነገር። ከዛ ቆይ ደግሞ ስላነጋገር ልንገራችሁ። ይቆረር የሚል ቃል አምጥተናል አይደለም? ቆሪሮት ቀዘቀዘ። ደጋ ነው ቆላ ነው ቀዝቃዛ? ደጋ ነው። ሌሊት ላይ ድንገት ተነስታችሁ በጣም የሚቀዘቅዝ ከሆነ አንዳንድ ሰዎች ሲሉ ሰምታችኋል። ውይ ዛሬ ቁር ነው ምናምን ነገር ሲሉ ሰምታችኋል። ምንድነው ቁር? አያችሁ፣ ምንድነው ቁር? ከግዕዙን የተወሰደው ንግግራችሁ፣ ኑሯችሁ፣ ስርዓታችሁ ተመልከቱ። ይሄ ሁሉ የተወሰደው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ወይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ከኢትዮጵያ እምነት። ምክንያቱም ከኦርቶዶክስ በፊት እምነት ነበረ። ኦርቶዶክስ እምነት በፊት ግዕዝ ቋንቋ አለ። ግዕዝ የሁሉም ነው። ትግሬው፣ ኦሮሞው፣ ጉራጌው፣ ከምባታው፣ ወላይታው፣ አፋሩ፣ አማራው ሁሉም ሊኮራበት የሚገባው ቋንቋው ነው። ብዙዎቻችሁ ግን አልገባችሁም። ተራ ሶሻሊዝም ካፒታሊዝም ይነሳና ድራሻችሁን አጥፍቶ ልባችሁን አቅልጦ አይምሯችሁን አደንዝዞ ጉልበታችሁን አድክሞ አሳስሮ ወደ ጣዖት ገርኝቶ ነው እንጂ የሚወስዳችሁ ወደ እግዚአብሔር አያመጣችሁ። ይሄንን ነው ማወቅ የሚገባችሁ። ቁር ነው ዛሬ ይባላል። ውይ ዛሬ ቁሩ አልተቻለም ይባላል። ቅዝቃዜው ማለት ነው። በአነጋገራችን ደጋ ቁር፣ ቤት ውስጥ ባለቃ ማንቆርቆሪያ ቁር ወሰድን። ቃሉ ግዕዝ ነው። አሁን ግን እኛ የመጣንበትን ዓላማ ልንገራችሁና ልጨርስ። እመቤታችን አቁራሪተ መዓት ትባላለች። አሁን የገባችሁ መሰለኝ። አቁረረ ማለት አቀዘቀዘ ማለት ነው። አቁረረ ማለት አቀዘቀዘ። ለሴቷ ሲሆን ደግሞ አቁረረት ማለት አቀዘቀዘች ማለት ነው። የግዕዙ ወደ አማርኛ ሲመለስ አቁራሪተ መዓት ካልን ደግሞ
መዓትን የምታቀዘቅዝ፣ መዓትን የምታጠፋ፣ መዓትን የምታደርቅ፣ መዓትን የምታመክን፣ በረከትን የምታመጣ ማለት ነው። ስለዚህ ገብቷችኋል? እመቤታችንን አቁራሪተ መዓት ብለን ስንጠራ የምንላት መዓትን የምታርቅ ማለት ነው። ስለዚህ ሁልጊዜ ምልዕተ ክብር፣ ምልዕተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት፣ ሰዓሊተ ምሕረት፣ እማምላክ፣ ወላዲተ አምላክ፣ መራገ ጸሎት እያል ስንጠራት ይሄ ነው እና አንድ ሰው በጠየቀው ጥያቄ አወቃችሁበት ይሆን? የሆነ ነገር ተማራችሁበት? በዛ ላይ ደግሞ ስለ ቤት ዕቃ ነግሬያችኋለሁ፣ ስለ አነጋገር፣ ስለ አየር ንብረት ነግሬያችኋለሁ። መዓት ግን የሚርቀው በኢየሱስ ክርስቶስ ነው። መዓት የሚርቀው በቅድስት ድንግል ማርያም ምልጃ ነው። መዓት የሚርቀው በመላእክት አማላጅነት ነው። መዓት አለ። መዓት ነው፣ መከራ ነው፣ ስቃይ ነው፣ ፈተና ነው። ስለዚህ እመቤታችንን መዓቱን የምታርቅ ማለት የምታቀዘቅዝ ማለት ነው። ስለዚህ ዛሬም ቅድስተ ቅዱሳን ድንግል ማርያምን የምንማለዳት የምንለምናት፣ እሷ ከልጇ ደግሞ እንድታማልደን ሁልጊዜ ስሟን የምንጠራው እሳት የሆነውን የኢትዮጵያ ኑሮ፣ እሳት የሆነውን የኢትዮጵያ ሕይወት፣ እሳት ጦርነት የሆነውን ይህንን ስቃይ ከልጇ ከወዳጇ አማልዳ እንድታቀዘቅዝልን ነው። አቁራሪተ መዓት ናት። ታቀዝቅዝልን። የጎደለውን የምትሞላ እንደ ዶኪማስ ቤት ልጄ እባክህ የምትል ነችና እመቤታችን ከኛ ጋር ትሁን። ስምዖንን በጥርኛዋ እንዳዳነችው እናንተንም ታድናችሁ። ለቅዱሳን ሁሉ መከታቸው የነበረች እህቶሙ ለመላእክት፣ የመላእክት እህታቸው፣ ትንቢቶሙ ለነቢያት፣ የነቢያት ትንቢታቸው፣ ሞገሶሙ ለሐዋርያት፣ የሐዋርያት ሞገሳቸው፣ የሐዋርያት ሞገሳቸው፣ እሞሙ ለሰማዕት፣ የሰማዕታት እናታቸው። አንቺ አቁራሪተ መዓት እመቤታችን አሁን የሚሰሙሽ ልጆች ሁሉ ከመዓት ሰውሪያቸው። በእነሱ ላይ ያለውን መከራ ቀዝቅዥላቸው። በሁላችን ያለውን፣ በሀገራችን ያለውን፣ በቤተ ክርስቲያናችን ላይ ያለውን አስታክሽልን። አቁራሪተ መዓት ስንቶች ልኮናችሁ? አሁንስ ቃሉን ጻፉት። አቁራሪተ መዓት፣ መዓትን የምታርቂ የኔንም መከራ አርቂልኝ በሏት። የኢትዮጵያን መከራ ታርቅልን። የሰማነውን በልቡናችን ያሳድር። ስለዚህ ቅድም እንዳልኳችሁ ይህን ከተማራችሁ በኋላ ለሰው አቁራሪተ መዓት ማለት ታውቃለህ ሆይ? ታውቂያለሽ ሆይ? ለካ እንደዚህ ነው። ቆረ ማለት ቀዘቀዘ ማለት ነው። አቁረረ ማለት አቀዘቀዘ ማለት ነው። አቁረረት ማለት አቀዘቀዘች ማለት ነው። አቁራሪተ መዓት ማለት ደግሞ መዓትን የምታቀዘቅዝ፣ መዓትን የምታጠፋ፣ የምታርቅ ማለት ነው ብላችሁ ባፋችሁ ተናገሩ። እዚህ ያለውን ደግሞ ላይክና ሼር አድርጉና ለሰው ይድረስ። አዲስ ከሆናችሁ ሰብስክራይብ አድርጉ። በተከታታይ የምንማረው ትምህርት አለ። በተለይ አስደንጋጭ ነገር ሰምቻለሁ። እንደዚሁ ሰዎች የሚልኩልኝ ነገር አለ። ታቦት ቅርስ ነው በሚል በድፍረት የሚናገሩ ሰዎች የተነሱበት ዘመን ስለሆነ ተከታታይ ትምህርቶቻችን ይቀጥላሉ። ለዛሬ ግን በዚሁ አበቃው። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለኃያሉ አምላክ ክብርና ምስጋና ይግባው። መብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ከማታ እስከ ጠዋት የሚጠብቀን አምላክ ተጠዋትም እስከ ማታ እንዲጠብቀን የእሱ ቅዱስ ፍቃድ ይሆንልን። በሕይወት ዘመናችሁ ሁሉ እግዚአብሔር አምላክ በክንዱ ጋሻ በቀኙ ከለላ ሆናችሁ የሚያስጨንቀውን ነገር ከእግራችሁ በታች ይጣልላችሁ። አቁራሪተ መዓት እመቤታችን የኢትዮጵያን መዓት፣ የቤተ ክርስቲያናችንን መዓት፣ የልጆችሽን ሁሉ መከራ አርቂ፣ አቀዝቅዥው። ሰላምን ስጭን፣ ፍቅርን ስጭን። ልጅሽ ሰላም ነው፣ በአንቺም ሰላም ይሆናል። አሜን። ክብር ምስጋና ለሥላሴ ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።